በዛሬው ዕለት ይደረጋል ተብሎ የነበረው የአሜሪካና የኢራን የፓኪስታን ድርድር ወደ ነገ ዕለት መተላለፉ የተሰማ ሲሆን አሜሪካ እንደተለመደው ጥብቅ ማስጠንቀቂያ ሰጥታለች። ቡድኑን እየመሩ ፓኪስታን የገቡት የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ ከትራምፕ ቀጭን ትዕዛዝ ተቀብለን ነው የመጣ ነው። አንዳች ነገር ቢፈጠር ከባድ የሆነ እርምጃ ነው የምንወስደው፣ ቀልድ አንፈልግም፣ በቀና ተደራድሮ ውሳኔ ላይ መድረስ ነው ብለዋል። ሰላም ጤና ይስጥልን፣ እንደምን አላችሁ? የዛሬ ሰበር ዜናዎችን ይዤላችሁ መጥቻለሁ። አዲስ ግሎባል ኒውስ ነን። የተለያዩና አዳዲስ ያልተለመዱ ሰበር ዜናዎችን ለማግኘት ቻናላችንን የደወል ምልክቷን በመጫን ሰብስክራይብ፣ ቪዲዮአችንን ላይክ በማድረግ እንዲሁም ሼር እያደረግን አስተያየታችሁን በኮሜንት ቦክስ አስቀምጡልን። ወደ ዜናው ስናመራ በቅድሚያ ኢራን በበኩሏ ባስተላለፈችው መልእክት እኛ ቀና ልቦና መደራደር ነው፣ 10 ነጥቦቻችን ፈጽሞ የማይቀየሩ ናቸው፣ ከነዚህ የምናወጣው ነገር የለም፣ ይህን ለማጽደቅ ነው አሜሪካኖች መምጣት ያለባቸው ስትል ገልጻለች። በሌላ በኩል የኢራን መንፈሳዊ መሪ የሆኑት አያቶላ ሙጅተባ ካሚኒ ለመላው የአረብ ሀገራት በሚል ባስተላለፉት መልእክት ተስፋችሁን ቁረጡ ብለዋል። ተስፋችሁን ቁረጡ፣ ከዚህ በኋላ አሜሪካ የምታድናችሁ እንዳልሆነች አይታችኋታል። ስለዚህ በአሜሪካና እስራኤል ላይ ያላችሁን ተስፋ ከእንግዲህ ቁረጡ ሲሉ ጠንከር ያለ መልእክት አስተላልፈዋል። በሌላ በኩል ደግሞ የተባበሩት አረብ ኤምሬትስ በቀጠናው ላይ ወዳጅና ጠላቷን እየለየች እና ከዚህ ቀደም የነበራት አቋም ይበልጥ እየገመገመች እንደሆነ ገልጻለች። እንዲሁም እስራኤል በሊባኖስ ላይ የከፈተችውን ጦርነት አሁንም አስፋፍተዋለች። ከፍተኛ ጥቃት እየተፈጸመ ይገኛል። ይህንን ጥቃት አስመልክቶ ፓኪስታንና ፈረንሳይ በጋራ ባወጡት መግለጫ ከባድ የተኩስ አቁም ጥሰት ነው ብለውታል። ወደ ዝርዝር ትንታኔው ስንገባ የአሜሪካና የኢራን በፓኪስታን ይካሄዳል የተባለውና መላው ዓለም በጉጉት እየጠበቀ ያለው ስብሰባ ወደ ነገ ቅዳሜ መሸጋገሩ ተዘግቧል። ምክትል ፕሬዝዳንት ጄዲ ቫንስ ወደ ኢስላማባድ የሚያቀነው አውሮፕላን ውስጥ ከመግባታቸው በፊት ለጋዜጠኞች በሰጡት መግለጫ አሜሪካ ወደ ድርድሩ የምትገባው በቀና ልቦና ነው፣ ነገር ግን በኢራን በኩል የሚደረግ ማናቸውም አይነት የማታለል ወይም የጨዋታ ሙከራ ግን ፈጽሞ አንታገሰውም ብለዋል። በልዑካኑ ቡድን ውስጥ ስቲቭ ዊትኮፍ እና ጃሬድ ኩሽነር መካተታቸውንም ተገልጿል። የኢራን ውጭ ጉዳይ ሚኒስትር የፖለቲካ ጉዳዮች ምክትል የሆኑት ማጂድ ታክት ራቫንሺ የኢራንን ቀይ መስመሮችን አስምረውባቸዋል። ድርድሩ የሚጀምረው ኢራን ባቀረበችው የ10 ነጥብ እቅድ ላይ ብቻ ነው፣ አንዱ እንኳን ቢሰረዝ ለመደራደር ፈቃደኛ አይደለም ብለዋል። አሜሪካን በጄኔቫ ድርድር ወቅት ጥቃት በመክፈቷ በከፍተኛ ሁኔታ ወቅሰዋል። አያቶላ ሙጅተባ ካሚኒ ለአረብ ሀገራት ባስተላለፉት መልእክት ከእንግዲህ የአሜሪካ የበላይነት አክትሟል፣ ተስፋችሁን ቁረጡ ብለዋል። በተቃራኒው ግን የተባበሩት አረብ ኤምሬት አማካሪ አንዋር ጋርጋሽ ብሔራዊ ጥቅማችንን ለማስጠበቅ ወደ እስራኤል ይበልጥ ተጠግተን ግንኙነታችንን እናጠናክራለን በማለት የተለየ አቋም አንጸባርቀዋል። የዩናይትድ ኪንግደሙ ጠቅላይ ሚኒስትር ሰር ኪር ስታርመር በሆርሙዝ ወሽመጥ በኩል መርከቦች እንዲያልፉ ለማድረግ ስለሚያስፈልጉ ወታደራዊ አማራጮችና ሎጂስቲኮች ከፕሬዝዳንት ትራምፕ ጋር መነጋገራቸውን ገልጸዋል። ይህንን በተመለከተ ሄዝቦላ እስራኤል የተኩስ አቁም ስምምነቱን ጥሳለች በሚል በሰሜናዊ እስራኤል ኬሪያት ሽሞና እና ሚስጋቭ በተባሉ አካባቢዎች ላይ የሮኬት ጥቃት መጀመሯን አስታውቋል። ትራምፕን በበኩላቸው ለኔታንያሁ ጥቃትህን ቀንስ ብለው እንደነገሩት ገልጸዋል። የዛሬው ዜናችን ይህንን ይመስላል። በቀጣይ እስከምንገናኝ መልካም ቀን፣ መልካም ረፍት እንላለን።